በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም አምነን አንድ አምላክ በሚሆን በልዑል እግዚአብሔር አጋዥነት የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን የገናንነቱን የክብሩን ዜና ለማንበብ እንጀምራለን። ከቸር አምላኩ ከእግዚአብሔር ይቅርታን እናገኝ ዘንድ የሰማያውያን አለቃ የሚሆን የቅዱስ ሚካኤል ጸሎቱና በረከቱ ይጠብቀን ለዘላለሙ አሜን። አባቶቼና ወንድሞቼ ሆይ ደስታን በተመሉ ጆሮቻችሁ ስሙ። በምድር ላይ ከሚበቅል ከሳር ከቅጠል ከሰማይ ከከዋክብት ከባሕርም አሸዋ ፈጽሞ የሚበዛ ታምራቱንና የኃይሉን ገናንነቱን በንጹሕ ልቦና በንጹሕ ሕሊና በብሩህ ዓይን እዩ አስተውሉ። በእሱ የታመነ ከጭንቅ ይድናል። በባሕርና በየብስም ቢሆን ድንቅ በሆነ ጸሎቱና ልመናው የሚታመን በቀና ሃይማኖት በንጹሕ ልብ ሆኖ በመለመን ያለ ነውር ይጠብቀው ወደ እግዚአብሔር ሌትና ቀን ተግቶ የሚጸና ከመከራ ይድናል። ወንድሞቼ ሆይ እኛም ሳናጉረመርም በፍጹም ሃይማኖት ሁነን እንትጋ። ምድርን በባሕር ላይ በዘረጋ ሰማይን እንደ ዋልታ በሰቀለው ሁሉን በፈጠረ እግዚአብሔር ፊት ምሕረትና ባለሟልነትን እናገኝ ዘንድ። ወንድሞቼ ሆይ ያለ መላእክት ልመናና መልጃ ይልቁንም ይህ የመላእክት አለቃ ቅዱስ ሚካኤል ሁልጊዜ በሚያስፈራና ግሩም በሆነ የእሳት ሰረገላ ፊት ስለ ሰው ልጆች ከሚለምነው ምሕረት በቀር ማንም ሰው የማሸነፍና የመዳን ተስፋ ፈጽሞ የለውም። የመልአክ ኃይል የቅዱስ ሚካኤልን በዓል በመታሰቢያው ቀን የሚያደርግ ሁሉ ለቤተ ክርስቲያን ዕጣንም ቢሆን ወይም ለቁርባን መባ የሚሰጥ ከእንጀራው ቆርሶ ለራበው ቢያበላ፣ ለጠማው ከወይኑ ቀድቶ ቢያጠጣ፣ ለታረዘም ከልብሱ ቀዶ ቢያለብስ፣ ያዘነውን ቢያረጋጋው፣ የተከዘውን ደስ ቢያሰኘው፣ የታመመውን ቢጎበኘው፣ በችግርና በጭንቅ የታሰረውን ቢጠይቀው በቅዱስ ሚካኤል ስም ይህን ሁሉ ቢያደርግ ደይንን ሲኦልን አያያት። በዚህም ዓለም ሳለ እግዚአብሔር መልካሙን ነገር አያሳጣውም። በሞተም ጊዜ በሰማይ ላይ ነፍሱን በመክሰስ በማሳጣት ወደ መንፈጸ ደይን የሚስቡ ርኩሳን መናፍስት ይዋቀሱት ዘንድ አይችሉም። እሱ ቅዱስ ሚካኤል በብርሃን ክንፎቹ ተሸክሞ ባሕረ እሳትን አሻግሮ ወደ መንግሥተ ሰማያትና የብርሃንም ድንኳን ወዳለበት ያገባዋል እንጂ ራሱ ጌታችን በማይታበል ቃሉ ተናግሮ አዟልና ለቅዱሳኑም ሁሉ ኪዳን ሰጣቸው። እንዲህ ሲል በነቢዩ ስም ነቢዩን የተቀበለ ነቢዩ የሚያገኘውን ዋጋ ያገኛል። በጻድቁም ስም ጻድቁን የተቀበለ ጻድቁ የሚያገኘውን ዋጋ ያገኛል። ከጥቃቅኖቹ ድሆች ለአንዱ ቀዝቃዛ ውሃ በባለሟሌ ደቀ መዝሙሬ ስም ያጠጣ ዋጋውን እንዳያጣ በእውነት እላችኋለሁ። ዛሬም ወንድሞቼ ሆይ ልመናው ከእግዚአብሔር ፊት ዋጋ ባለው ክቡርና ታላቅ በሚሆን በቅዱስ ሚካኤል ስም ሰውን ወዳድ የሆነ እግዚአብሔርን እንለምነው። ከኃጢአት የሚያነጻ የነፍስና የሥጋ ንጽሕናን እንዲሰጠን ከዚህም ከኃላፊው ዓለም መተዳደፍ እግዚአብሔር ከማይፈቅደው ርኩሰትና ዝሙት ያድነን ዘንድ ጾምና ጸሎታችንን ልመናችንንም ይቀበልልን። የመቶ አለቃ ቆርኔሌዎስን ጾምና ጸሎቱን ተቀብሎ መልካም ወሬን ይነግረው ዘንድ የመላእክት አለቃ ሚካኤልን እንደላከለት ዳግመኛም ወደ ሕይወት መንገድ እንዲመራውና እንዲያጠምቀው ጴጥሮስ የተባለ ስምዖንን ላከለት። እኛም የነፍስና የሥጋችንን መድኃኒት ልብ አድርገን በማወቅ የተራቡትንና የተጠሙትን ችግረኞችን በምጽዋት እንርዳቸው። የተራቆቱትንም ካለን ከፍለን እናልብሳቸው። ለሁሉም የምንራራ እንሁን፣ በፍርድ ቀን ምሕረት እናገኝ ዘንድ። በዚሁ ዓለም ምሕረት ላላደረገ በፍርድ ቀንስ ምሕረት የለውም ብሎ ሐዋርያው አስተምሯልና። ጌታችንም በወንጌል ይቅር የሚሉ ንጹሐን ክቡራን ናቸው እነርሱም ይቅር ይሏቸዋል ብሏልና። ምንም ምን ለሌላቸው ለድሆችና ለችግረኞች ከገንዘባችን እንስጣቸው። ከመድኃኒታችን አፍ የሚወጣውን የምስጋና ቃል እንስማ ዘንድ በዚያች በምታስፈራ የፍርድ አደባባይ ኃጥአን ከጻድቃን በሚለዩ ጊዜ ከብሩካን በጎቹ እንዳይለየን። የአሸናፊዎች የሰማዕታት የተጋዳሊያን የጻድቃን የቅዱሳንንም ሁሉ ዝክራቸውን መታሰቢያቸውን እናድርግ።
ይልቁንም የመላእክት አለቃ የሚሆን የቅዱስ ሚካኤል ዝክር አናጓድል። በስሙ ድሆችን ለሚቀበሉ ዝክሩን ለሚዘክሩ ለሰው ልጆች ሁልጊዜ ይቅርታንና ምሕረትን የሚለምን በዚህ ዓለም ምኞታቸውንም የሚፈጽም ጸሎታቸውን የሚሰማና የሚያድናቸውም ስራቸውንም የሚያቀናላቸው እሱ ነውና በሚመጣውም ዓለም በፍርድ ቀን ዋስ ሆኖ ያድናቸዋል። ከዚህም አስቀድሞ ምናሴን በእግር ብረት ታስሮ በብረት ጋን ውስጥ ተጥሎ ሳለ ከቀድሞ ኃጢአቱ ተመልሶ ቢማለልና ቢጸልይ ከከላውዲዮን ያወጣው ሚካኤል ነው። በዚያ ዘመን እንደ ምናሴ ያለ ኃጢአት የሰራ ከቶ አልነበረም። ወንድሞቼ ሆይ እኛም ዛሬ ከምንሰራቸው ክፉ ስራዎች ሁሉ እንደሱ እንመለስ። ነገር ግን ትዕግስቱና ቸርነቱ የበዛ እግዚአብሔር በጭንቁ ቀን ተጸጽቶ ቢመለስ ንስሐውን ተቀብሎ ቅዱስ ሚካኤል ልመና ከከለዳውያን ጭንቅ እግዚአብሔር አዳነው፣ ወደ ቀደመ ክብሩም መንግስቱም መለሰው። ዳግመኛም ስለ ጌታችን ሕማም ሲያሳዝኑና ሲተክዙ ሳሉ ለሴቶች የታያቸው ከመቃብሩም አፍ ደንጊያይቱን ያገለባበጣትና በላይዋ የተቀመጠባት መልአኩ እንደ መብረቅ የሚያበራ ግርማውም የሚያስፈራ ልብሱም እንደ በረዶ የነጻ ይኸው ቅዱስ ሚካኤል የመላእክት አለቃ ነው። ሕያውን ከሙታን ጋር ለምን ትፈልጋላችሁ? እሱስ እዚህ የለም ተነስቷል ብሎ ትንሣኤውን በታላቅ ደስታ ነገራቸው። ዳግመኛም በመነኮሳት አለቃ በአባ እንጦንስ ላይ ጠላት ዲያብሎስ የማይራባውን ክፉ ስራዎቹን ዘርቶ በተንኮሉ በተፈታተነውና በክፉ ሐሳብ ላይ በጣለው ጊዜ ተገልጾለት ያበረታታው ይኸው ቅዱስ ሚካኤል ነው። እግዚአብሔር የማይወደውን የተጠላውን ስራ ሁሉ ሐኬትንም ባመጣበት ጊዜ ያን ጊዜውን ይኸው ቅዱስ ሚካኤል ወደ እሱ መጣና ታየው። የምንኩስና ልብስም አለበሰውና የመላእክትን አስኬማ ሰጠው። ሥርዓተ ምንኩስናና በየሰዓቱ የሚጸለየውን ጸሎት ሁሉ አስተማረው። ያለ ተግባረ እድ ስራ ፈት ሆኖ እንዳይኖር ለሰሌን በመታታትም ቢሆን እንቅብ በመስፋትም ቢሆን እንደዚህ እየሰራህ በዘመንህ ሁሉ ለእግዚአብሔር ስታገለግል ኑር አለው። ከሰይጣን ጻር እንድትድን ከወጥመዱም እንድታመልጥ በአንተ ላይ ንዝህላልነትና ስንፍናን ክፉነትንም ሁሉ ከሚዘራብህና የፍላጻውንም መርዝ ከሚነዛብህ ትድን ዘንድ ይህን ቢያደርግ እንደሚድን አውቆ ይህን ሁሉ አሳሰበው። ዛሬም እግዚአብሔር አምላካችን እኛን ማመስገን ይገባናል። ዳግመኛም የተወደዳችሁ ወንድሞቼ ሆይ በቅዱስ ሚካኤል በበዓሉ ቀን ማልደን ወደ ቤተ ክርስቲያን እንገስግስ። ሁልጊዜም ያለ ሐኬት ስንፍና ልንሳለማት ይገባናል። እሱ ለሰው ልጆች ይለምናልና። በችግራችን ጊዜ ከእሱ ዘንድ እርዳታ ስንፈልግ በትጋት በምስጋናና በልመና ወደ እሱ እናንጋጥጥ። ብዙውን ኃጢአታችንን ያስተሰርይልን ዘንድ ስለኛም ይለምንልን ዘንድ በስግደትና እጅ በመንሳት እንማልድ። አስቀድሞ ይህ የማዳንና የይቅርታ መልአክ ቅዱስ ሚካኤል አሸናፊ እግዚአብሔር እንዳዘዘው የነቢያትን አለቃ የሙሴን ሥጋ የገነዘ እሱ ነው። ሰብኮ ላህምን በኮሬብ የሰው እጅ የሰራቸውን ሌሎችንም ጣዖታት እንደ አመለኩ ሁሉ የእስራኤል ልጆች እንዳያመልኩት በምድረ በዳም የሸሸገው እሱ ነው። የተወደዳችሁ ወንድሞቻችን እኛ ግን ፈለጋቸውን አንከተል። አንገታቸው የደነደነ፣ ልቦናቸው የጸና፣ ሃይማኖታቸው የጎደለ፣ አእምሯቸው የደነዘዘ፣ ጆሮአቸው የደነቆረና ሽንገላን የተመሉ ናቸውና። እኛ ግን ጽድቅን እንከተላት፣ የልዑልን ስሙን መፍራት እንማር። የጽዮንን አገልጋዮቿ የሚሆኑ ነቢያት አስቀድመው የተናገሯቸውን የቅዱሳት መጻሕፍትን ቃልና በመልካምና በአማረ ድምፅ ያሰሙትን ድምፀ ቃና እንስማ። ሐዋርያት በመንፈስ ቅዱስ ተቃኝተው የነገሩንን ያስተማሩንንም የሃይማኖትን ትምህርት በማጽናት መኖርን እናውቅ ዘንድ እጅግ በሚያስደንቅና በረቂቅ ምስጢር ያለ ሩካቤ ከድንግል ማርያም ሥጋ በለበሰ በሕያው እግዚአብሔር ልጅ በመድኃኒታችንና በአምላካችን በኢየሱስ ክርስቶስ ሃይማኖት ጭንጫ ላይ መሰረታችንን እንመስርት። ያለመለወጥ መለየት መቀላቀልና መጨመር ሳይኖርበት መለኮት ከሥጋ ጋር ተዋህደ። እንደዚሁ አድርጎ ለሚያምን ቅዱስ ሚካኤል የሰማይ ሰራዊት አለቃቸው በብርሃናትም ላይ ስልጣን የተሰጠው ስለ ሰው ልጆች በእግዚአብሔር ፊት የሚለምንና የሚማልድ ነው። እኛም ከጭንቅ እንዲያወጣን እንዲያድነንና ይቅር እንዲለን
እንዲጠብቀን በቸርነቱ እንዲመግበን አበሳችንን እንዲደመስስልንና ኃጢአታችንን እንዲያስተሰርይልን ከበደላችን እንዲያነጻን ባለእውቀት ከሰራነውም ስህተታችን ከሰይጣንም መከራ ነፍስና ስጋን ከሚያጠፉ ከምኞት ሁሉ እንዲያድነን እንለምን። የክርስቲያንንም መንግስት በሰላም እንዲጠብቅ እድሜውን እንዲያረዝም በሕዝቡ ላይ ቀና ፍርድ ይፈርድ ዘንድ በዚሁ በቅዱስ ሚካኤል አማላጅነት ጠላቶቹን ፈጥኖ እንዲያጠፋለት በእውነት እንለምን። አሜን። ለእኛም ለምንሰማው ወደ ስህተት መንገድ የሚያወርድ ነፍሳትን የሚያጠፋ ወደ ኃጢአት ጉድጓድ የሚከት የጠላታችን የሰይጣንን ስራውን ሁሉ ያርቅልን። ይኸውም ትምክህትና ትዕቢት፣ መጠራጠርና ሐሜት፣ ቅሚያና ኩራት፣ ሸፍጥና ጣዖት ማምለክ፣ ዘፈንና ዝሙት፣ ስንፍናና ንፍገት፣ ምቀኝነት፣ ግፍና ባልንጀርነት መቃወም ነው። እንዲሁም ነፍሳችንን በረቂቅ ወጥመድ ከሚያጠምድ የጠላት ስህተት ወድቀን ወደ ሲኦል ከሚያገባ እግዚአብሔር ይሰውረን። ወደ ሕይወትም ወደምታደርስ ወደ መልካም መንገድ ይምራን። የቤተ ክርስቲያንንም በሮቿን የተከፈቱ ያድርግልን። በቸርነቱ ብዛት በሃይማኖት በሰላምና በፍቅር ለረጅም ዕድሜና ለብዙ ዓመታት ቀጠሮ ያብቃን። የምንጩና የወንዙንም ውሃ ይባርክልን። የምድርን ቡቃያዋን ፍሬዋን ያሳድግ። ለዘርና ለመከር ያድርስ። ሽማግሌዎቻችሁን ያጽና፣ ኃይል ይስጣችሁ። እርጅናችሁን በጽድቅ ያድስ። ጎልማሶቻችሁን ይጠብቅ። የመንፈሳውያን አባቶቻችሁን ፈለግ ትከተሉት ትዕግስት ይስጣችሁ። ዓለም ሳይፈጠር ለእናንተ ያዘጋጀሁላችሁን መንግሥተ ሰማያት ትወርሱ ዘንድ የአባቴ ብሩካን ኑ ወደ እኔ የሚለውን የደስታ ቃልም ያሰማችሁ። ቅዱሳን መላእክት ሁሉ ከእርሱ ጋር ሆነው በጌትነቱ በመጣ ጊዜ በድንግል ማርያም አማላጅነት በቀኙ መቆምን ያድላችሁ። ይህችውም የሰማያዊ ንጉሥ ማደሪያ ነች። ደስታን በተመሉ በማኅበረ መላእክትም አማላጅነት መልካሙን ዋጋ ይክፈላችሁ። አዳኝ የሚሆን የመድኃኒታችን የወንጌሉ ጎርፍ በሆኑ በንጹሐን ሐዋርያት አማላጅነት የብርሃን አክሊል በተቀዳጁ በአሸናፊዎቹ ሰማዕታት አማላጅነት ከአዳም ጀምሮ እስከ ዛሬ በንጹሕ ምግባር ጌታቸውን ባገለገሉ በማኅበረ ጻድቃን አማላጅነት የቅዱስ ሚካኤል ጸሎቱ ደስታን የሚያበስር የቅዱስ ገብርኤል ልመናው በዓመቱም በወራቱም ከእናንተ ጋር ይኑር። ይልቁንም ወዳጁን እገሌን ይጠብቀው ዛሬም ሁልጊዜም ለዘላለም አሜን። በሃይማኖት ጸንቶ በልቡ አምኖ ይህችን መጽሐፍ በእጁ ለጻፋት ላጻፋትም ላነበባትም ለተረጎማትም ቃሏንም ለሰማት ለቅዱስ ሚካኤል የክንፎቹ ጥላ ጋሻ ይሁነው። በፈጣሪው ፊት በሚቆም ጊዜ ተስፋም ያደረገውን የሃይማኖት መሰረት በሚሆን በኬፋ አጠገብ ያስቀምጠው። የጻድቃን ነፍሳት የብርሃን በፍታትን በተጎናጸፉ ጊዜ ለወዳጁ ለእገሌም ነፍስ ማረፊያውን እዚያ ያድርግለት። ለአባቱም ለእናቱም ለወንድሞቹም ለእህቶቹም ነፍስ በዚያው ያድርግላቸው ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ድርሳን የእስክንድርያው ሊቀ ጳጳሳት ደማቴዎስ የደረሰው የመላእክት አለቃ በሚሆን በገናናው በቅዱስ ሚካኤል በዓል ኅዳር 12 ቀን የሚነበብ ነው። ከቅዱሳን መላእክት አብልጦ እግዚአብሔር የሰጠውን ክብሩን ታምራቱና ኃይሉን ይግለጥልን። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። አውሉጎስን ማለት አቤቱ ክፈትልኝ ወይም ግለጥልኝ ማለት ነው። ወንድሞቼ ሆይ ዛሬ ለእኛ ታላቅ በዓል ነውና ልባችንን ደስ እያለው እንሰብሰብ። በዚህችን በተቀደሰች ዕለት ከስራችን ሁሉ አርፈን እንዋል። እኔም ገናና ክቡርና ኃያል ቸር አማላጅ የሆነ የመላእክት አለቃ ቅዱስ ሚካኤል አየሁት። የጣፈጠ የመንፈስ ቅዱስን ቃል ይሰጠኝ። ዳዊት በመዝሙሩ መስዋዕት ብታቀርብ በእጃቸው እንዲያነሱህ በመንገድህም ሁሉ እንዲጠብቁ ስላንተ መላእክትን ያዛቸዋል እንኳን እንዳለ የእግዚአብሔር መልአክ ለሚፈሩት ሁሉ አጥር ይሆናቸዋል። ቅዱስ ሚካኤልም ከሚፈሩት ሁሉ ያወጣቸዋል። እግዚአብሔርን የሚፈሩትን እንደ አጥር ሆኖ የሚጠብቃቸው እንደዚህ መልአክ ማን ነው? በእሱ የሚያምኑትንስ ከጭንቅ የሚያወጣቸው ማን ነው? ይህ ቅዱስ ሚካኤል አይደለምን? በዚህች ዕለት ከእግዚአብሔር ይቅርታ ያገኙ ዘንድ ይለምንላቸዋል። ወደ እግዚአብሔር ይጸልይላቸዋል። በሕይወት ጎዳና ይመራቸዋል፣ ያነጻቸዋል፣ ያከብራቸዋልም። ይህም
ስለ ጻድቃን ብቻ አይደለም፣ እግዚአብሔር እንዲምራቸው ለኃጥአንም ይለምንላቸዋል እንጂ። ማንንም ሰው ለችግረኛ አንዲት እንጀራ ቢሰጥ ስለ እሱ ቅዱስ ሚካኤል ቸል አይልም። ቀዝቃዛ ውሃም ቢሰጥ ስለ እሱ አይቦዝንም። ሴትም ብትሆን ወንድም ቢሆን ልጆቹን በስሙ የሰየመ ስለ እነሱ ቅዱስ ሚካኤል አይዘነጋም። በሱም ቁራሽ እንጀራ ጥርኝ ውሃ ለችግረኞች የሚሰጥ እሱ እስከ ዘላለሙ አይተወውም። የቅዱስ ሚካኤልን ነገር ሰምታችሁ ታውቁ ዘንድ ብትፈቅዱ እኔ አባታችሁ ደማቴዎስ ምስክር ነኝ። ከሙታን ተለይቶ ለተነሳው ለጌታችን ለኢየሱስ ክርስቶስ መቃብር ለክቡር መስቀሉም እሰግድ ዘንድ ኢየሩሳሌም ሄድኩ። እሷም ከሐዘናችን የምታጽናናን ጌታችንም በውስጧ የተመላለሰባት ቤተ ክርስቲያን ናት። ደቀ መዝሙሩ የሚሆን ወደ ወንጌላዊው ዮሐንስ እናት ወደ ማርያም ቤት ገብቼ ወንጌላዊው ዮሐንስ የጻፈውን መጽሐፍ አገኘሁና ተመለከትኩ። የመጽሐፉን ንባብ የሚረዳና የሚያጽናና ይህ ነው የሚል ነበር። ሰማዕትና ወንጌላዊ የሚሆን ዮሐንስ እንዳለው ደስ የሚያሰኝ ነገር አገኘው። እኔም በገባው ጊዜ የእግዚአብሔር መልአክ ከኔ ጋር ይሄድ ነበር። እሱም በሰማይ ያለውን ታምራትና ብዙም የኩነኔ ቦታ አሳየ። ከዚያም አውጥቶ ወሰደኝና ይህንን ፈጽሞ የሚያስደነግጥ ታላቅ የኩነኔ ቦታ እይ አለኝ። ይኸውም ቦታ ከታችኞቹ አዘቅቶች እጅግ የጠለቀና የሰፋ ነበር። እንደ ብዙ ጅረትም ፏፏቴ ድምፅ ያለ ታላቅ ጩኸት አብሮኝ የሚሄደውንም መልአክ ጌታዬ፣ ይህ እኔ የማየው ነገር ታላቅ ጢስም ከሱ የሚወጣው ከ300 ሚሊዮን ሜትር በላይ የሚሆን ይህ ምንድን ነው ንገረኝ አልኩት። እሱ ግን በ300 ቀን የማይደርሱበት የእሳት ጉድጓድ ነበር። ዳግመኛም የእሳት አንበሶችና የእሳት እባቦች ከህንፉይ ይወጣሉ። ይኸውም የኩነኔ ቦታ ነው። ከሐንሲትም ይኸውም የስቃይ ቦታ ነው። ከህራንኮስም ይኸውም በርባሮስ ነው። የማይጠፋ እሳት የማያንቀላፉ ትሎች ከዚያ አሉ። በብዙ ሚሊዮን የሚቆጠሩ የኃጥአን ነፍሳት ከዚያ ፈጽመው አይወጡም። መትሕተ ታሕቲት ይወርዳሉ እንጂ። አብሮኝ የሚሄደው መልአክ የእግዚአብሔር ባለሟል ወዳጄ ዮሐንስ ሆይ፣ ከሌላው ሁሉ የሚያስደነግጠውን ታላቁን ደይን ሲኦልን አስተውል አለኝ። እኔም ወደዚህ ደይን ውስጥ ለሚገቡት ለኃጥአን ሁሉ ወዮላቸው አልኩኝ። ካየሁትም ሁሉ ይህ የደይን ቦታ የምድርን ስፋት ያህላል። ጥልቀቱም በዚሁ ልክ ነው። ክፋት ያለበት ሁሉ ከእሱ አይወጣም ብዬ እነግርሃለሁ አለኝ። በኃጥአን ላይ የሚወርደውን የመከራ መቅሰፍት አየሁ። በዚያ ውስጥ ለሚኖሩ ከባድና ጽኑ መከራ ነበር። የእግዚአብሔር የመዓቱ ድምፅ ከጥልቀቷ በታች የ300 ቀን ጉዞ የሚያስኬድ ጎዳና ያወርዳቸዋል። ሰውም ወርዶ በኃይሉ አይወጣም። ኃጥአንንም ሁሉ እጃቸውንና እግራቸውን ታስረው በውስጧ ናቸው። መንገዳቸውም ወደዚያው ነው። እኔ ዮሐንስ በእነሱ ላይ የሚሆነውን ሁሉ ባየው ጊዜ ስለ ኃጥአን ኩነኔ ታላቅ ልቅሶ አለቀስኩ። ይህም መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ሆይ፣ ስለዚህ ነገር አታልቅስ። የቅዱስ ሚካኤልን ሰማያዊ ክብሩንና ልዕልናውን እያየህ ዛሬ ደስ የምትሰኝበት ነገር አለና አለኝ። እንዲህ እያለ ሲነግረኝ ቅዱስ ሚካኤል በራሱ ላይ የክብር አክሊል ተቀዳጅቶ ከሰማይ መጣ። በፊቱ መላእክትና ጻድቃን እያመሰገኑ፣ ነቢያትም፣ ሐዋርያትም፣ ጳጳሳትም፣ ሰማዕታትም ሁሉ ከእርሱ ጋር አብረው ይሄዳሉ። ለማየትም የማይቻል የክብር ልብስም ለብሰዋል። በእጃቸውም ዕፀ መስቀልና ዘንባባ ይዘው እያመሰገኑ በኩነኔ ቦታ ወዳሉት ሰዎች እስኪወርድ ድረስ በፊቱ ይዘምራሉ። ቅዱስ ሚካኤልም ወደ ሲኦል በወረደ ጊዜ መልተው የነበሩ እሳትና ጢስ ጠፉ። በኩነኔው ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያች ሰዓት ይህንን አየው። በጊዜው ጊዜ ክቡርና ታላቅ ባለ ግርማ የሆነ ቅዱስ ሚካኤል የቀኝ ክንፉን ወደ ጥልቁ ደይን ላከው። ሚካኤልም ስፍርና ቁጥር የሌላቸው ነፍሳትን በቀኝ ክንፉ ከዳር እስከ ዳር መልቶ አወጣ። ከኩነኔው ቦታ ያወጣቸውም ነፍሳት 12ቱን አውራጃ መላው። ይቺውም ኤዶም የተባለች ገነት ናት። ዳግመኛም ኃያል ቅዱስ ሚካኤል የግራ ክንፉን አውርዶ ከቀድሞው ይልቅ የሚበዙትን አወጣ። እሳታውያን ኪሩቤልና ሱራፌል፣ ገዳማውያን ጻድቃን፣ ሰማይ አብረው የመጡት ሁሉ የእግዚአብሔር ምሕረት የተመላ ክንፉን 3ኛ ጊዜ ያወርድ ዘንድ ይህንኑ መልአክ ለመኑት። ከዓይናቸው ብዙ የሚሆን በኪሩቤልና በሱራፌል ላይ አድሮ
የሚኖር የገዢዎች ገዢ የነገስታት ንጉሥ ከሚሆን ከእግዚአብሔር ዘንድ ለሰው ልጆች ምሕረትን ከሚለምን ከተወደደና ከከበረ ቅዱስ ሚካኤል በቀር ማን ቆጥሮ የማይደርስባቸውና ቁጥራቸው የማይታወቀውን ሦስተኛ ጊዜ አወጣ። ከዚያ የሐዘንና የመከራ ቦታ ከሆነ ከሚያስፈራው ከደይን ከሲኦል የወጡት ስፍር ቁጥር ያልነበራቸውን ጻድቃንንም መላእክት ወስደው ኃጢአትን በሚያስተሰርይ አበሳን በሚያነጻ በሕይወት ውሃ አጠመቋቸው። በፍጹም ደስታም ቅባ ቅዱስን ቀብተው የትጓን መላእክት አለቃ የሚሆን ወደ ቅዱስ ሚካኤል አመጧቸው። ያን ጊዜም የሰማያውያን መላእክት አለቃ የሚሆን ቅዱስ ሚካኤል ሁሉንም ወስዶ ከእግዚአብሔር ፊት አቀረባቸውና በቅዱስ ሚካኤል ጸሎት ምሕረት ላደረገባቸው ፈጣሪ ሰግደው አመሰገኑ። እነሆ በዚያች ዕለትና በዚያች ሰዓት ከአብ መጋረጃ ውስጥ እንዲህ የሚል ቃል መጣ። የምክሬ አበጋዝ በሆነ በቅዱስ ሚካኤል ጸሎት በእናቴ በቅድስት ማርያም አማላጅነት በጻድቃንና በቅዱሳን በሰማዕታት ሁሉ ልመና የአባቴን ፈቃድ ከፈጸሙ ጋር በምድር ያሉ ኃጥአንን ሁሉ ይድናሉ፣ ወደ ዘላለም ሕይወት ይገባሉ። በዚያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወስዶ ገነት አገባቸው። እኔ ዮሐንስም ከአብ ከወልድ ከመንፈስ ቅዱስ መጋረጃ ውስጥ ይህን ቃል ሲወጣ ባየው ጊዜ ስለ እግዚአብሔር ቸርነት በጣም ደስ ተሰኘው። በቅዱስ ሚካኤል ልመና ስለተደረገውም ቸርነት ሁሉ አብ ወልድ መንፈስ ቅዱስን ፈጽሜ አመሰገንኩ። ባልደረባ የተሰጠኝ ያም መልአክ የእግዚአብሔር ባለሟል ዮሐንስ ወይ የቅዱስ ሚካኤል የበዓሉ ቀን ዛሬ የተለየ እንደሆነ እወቅ። ይህውም የመጀመሪያው በዓሉ ሰኔ 12 ቀን፣ ሁለተኛው በዓሉ ኅዳር 12 ቀን እንደሆነም ተረዳ አለኝ። በዚሁም ዕለት እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾመው። ስለ ትሕትናውና ስለ መታዘዙ ጌታውን የካደና የበጎ ሥራ ጠላት የሆነ ሰይጣንን ድል ይነሳ ዘንድ ስልጣን ሰጠው። ወደ ሰማይ ባረገ ጊዜ በመጀመሪያው ነጋሪት ድምፅ ሹመትን እንደሰጠው ሁሉ ዳግመኛም ሙታን በሚነሱበት ጊዜ የማያልቅ ክብር ይሰጠዋል። ዳግም ሁለተኛው ነጋሪት ሲመታ በሰይጣን ምክር ክርስቶስን በሰቀሉ በሐሳውያን አይሁድ ላይ ከቀድሞው የበለጠ ክብርና ስልጣን ይሰጠዋል። ክርስቶስንም ከሙታን ተለይቶ አልተነሳም የሚሉትን አመፀኞች ሁሉ ምድር አፏን ከፍታ ትውጣቸዋለች። ዳግመኛም ትንሣኤ ሙታንን ፈጽመው የማያምኑትን ቅዱስ ሚካኤል በዝንጉዎች ማኅተም አትሞ ወደ ሲኦል ያወርዳቸዋል። የዲያብሎስም ወገኖች ክርስቶስ ከመቃብር በመነሳቱ እያዘኑ ወደ ሲኦል ተቆለቆሉ። እሱም በአሸናፊው በእግዚአብሔር ኃይል ብርያልን አሰረው፣ ዲያብሎስንም ድል አደረገው። ትንሣኤ ሙታንን የሚያምኑ በጥምቀት የተወለዱ ጻድቃን ግን ወደ ገነት ያገባቸዋል። አብም ከልጁ ከክርስቶስ ጋር ወዳለበት ያሳርጋቸዋል። ስለ እነሱም ደስ ይለዋል። ለቅዱስ ሚካኤል በሙታንና በሕያዋን ላይ ስልጣን ይሰጠዋል። ይህችውም የእሱ ገንዘቡ የምትሆን ናት። እሱም ቅድመ ዓለም የነበረ የእግዚአብሔር አብ ልጁ ኢየሱስ ክርስቶስና የባሕርይ ሕይወቱ መንፈስ ቅዱስን በማይመረመርና ሊነገር በማይቻል በታላቅ ክብር ቅዱስ ሚካኤልን የመረጠው እሱ ነው። በሰማይ ካሉ ሁሉ በላይ ከቀድሞ የበለጠ ማዕረግ ሰጥቶት አከበረው። በዓመቱ በኅዳር 12 ቀን ድንቅ ታምራትን ያደርግ ዘንድ ስልጣን ሰጠው። በጌትነቱ ዙፋን የተቀመጠ በኪሩቤልና በሱራፌል ላይ አድሮ የሚኖር ቅዱስ ሚካኤልን በሁሉ ዘንድ የሚልከው እያንዳንዳቸው ከነሱ በየማዕረጋቸውና በየክብራቸው ከአብ መጋረጃ ውጭ የሚቆሙት ሁሉ በላይ ከፍ ከፍ አድርጎ መረጠው። ቅዱስ ሚካኤል ከአብ መጋረጃ ውስጥ በወጣ ጊዜ በሰማይ ያሉ ሁሉ በየወገናቸው ከቀደመ ሰው ከአዳም ጀምረው ያገለግሉት ጻድቃንና ሰማዕታትም ሁሉ ተባብረው አገኛቸው። በየወገናቸው ሁሉም ተሰብስበው በማኅበር ይዘምራሉ፣ ያመሰግናሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዓይንህ እንደሚያየው በቅዱስ ሚካኤል አጠገብ ከጌታ በሚገኝ ፍጹም ደስታ ይኖራሉ። ከእንግዲህም የኩነኔ በሮችና የሚያስፈራ ጥልቅ ጉድጓድም ይከፈታል። ነፍስም ሁሉ በእግዚአብሔር ቸርነት ወደ አንድ ቦታ ይሰበሰባል። ይህችውም ኤዶም ገነት ናት። ዳግመኛም በበዓሉ ቀን ቅዱስ ሚካኤል ይመጣና የክብር ባለቤቱ በሆነ በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል። ኃጥአንንም ወደ አዲሲቱ ምድር ያወጣቸዋል።
ይህም የመላእክት አለቃ የሚሆን የሚካኤል ሰራዊት ይሆናሉ። ይቅርታ ተደረገላቸውና ምሕረት አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የሌላቸው እልፍ አእላፋት ናቸው። የቅድስት ትንሣኤው መታሰቢያ በሆነች በከበረች ስለ ሰንበተ ክርስቲያን ለችግረኞችና ለድሆች የመጸወቱ ከሲኦል ያወጣቸው የኃጥአን ነፍሳትም እጅግ ብዙ ናቸው። ብዙም ቢሆኑ ጥቂት ወይም አንድ እንጀራም ቢሆን ግማሽ እንዲሁም አንድ ጽዋ ቀዝቃዛ ውሃ እንኳ ቢሆን በዚች በከበረች ሰንበተ ክርስቲያን ዕለት ለድሃ የሰጠ እግዚአብሔር እንዲምራቸው መንግሥተ ሰማያትም እንዲያወርሳቸው ከሰይጣንም መከራ ከጥፋቱም ሁሉ ጠብቆ እንዲያድናቸው አዎን እውነት እላለሁ። ሁለተኛ በዚች በቅድስት ሰንበተ ክርስቲያን ጸሎት ቤታቸውም ልጆቻቸውም ገንዘባቸውም ይባረክላቸዋል። ዳግመኛም በሚካኤልና በገብርኤል ስም ለችግረኞችና ድሆች የሰጠ ቢኖር በ24ቱም ካህናተ ሰማይ ስም በ4ቱ እንስሳ ስም አምላክን በወለደች በእግዝእትነ ማርያም ስም በጻድቃንና በሰማዕታት ስም ስለ ክርስቶስ ስም በተገደሉ በቅዱሳንም ሁሉ ስም የሰጡትን ሁሉ በአምላኩ በእግዚአብሔር ኃይል ቅዱስ ሚካኤል ያወጣቸዋል። ለተራቡና ለችግረኞች በቅዱስ ሚካኤል ስም አንድ እንጀራ እንኳ ቢሰጡ ወደ ሲኦል እንዳይጥሏቸው ይለምንላቸዋል። ይቅርታና ምሕረትን ያገኙ ዘንድ ኃጢአታቸውም ይሰረይላቸው ዘንድ ወደ ጌታችን ወደ ኢየሱስ ክርስቶስ ይወስዳቸዋል። ክርስቲያንም ወይም አረማዊ ቢሆን ወደ እግዚአብሔር ከሚለምኑ አይሁድም ወገን ቢሆን በቅዱስ ሚካኤል ስም ደግ ሥራ የሠራውን ሁሉ የእግዚአብሔር ልጅ መሐሪው ይቅር ባዩ ክርስቶስ አይጥለውም። ከዚህ በኋላ ሰማይና ምድር ይነዋወጣሉ። ጻድቃንና ሰማዕታትም ሁሉ ወደ እግዚአብሔር አብና ወደ ቅዱስ ሚካኤል ይለምናሉ። ዮሐንስ ሆይ እንዳየኸው ሁሉ በዚህ ሰዓት ለሚለምኑላቸው ሁሉ ይቅርታ ያደርግላቸው ዘንድ ወደ እግዚአብሔር ይማልዳሉ። በዚህ ዓለም ለድሆችና ለችግረኞች ስለመጸወቱ በሦስተኛውም ጊዜ ስለ ጻድቃንና ስለ ሰማዕታት ስም ያወጣቸዋል። እንግዲህ ቅዱስ ሚካኤል ሁልጊዜ እንደዚሁ ከክርስቶስ ትንሣኤ እስከዚች ዕለት እስከ ዕለተ ምጽአትም ድረስ ለዘላለም ብዙ ታምራት ይሠራል። ወንድሞቼ ሆይ የምነግራችሁን ስሙኝ፣ በእዝነ ልቦና ሆናችሁም አድምጡኝ። የቅዱስ ሚካኤል ዝክሩን መታሰቢያውን አድርጉ። የዘላለም ሕይወትን ታገኙ ዘንድ የማያልፍም ደስታ ትወርሱ ዘንድ የቅዱስ ሚካኤል በየዓመቱ በኅዳር 12 ቀን እንዲህ እያደረገ አይተዋቸውም። ከዚህ ቀጥሎ የቤተ ክርስቲያኑ ወገኖች የሆኑትን ሁሉ እንደ ሥራቸው ወደ ምሕረት ቤት ወደ ቅድስት አገር ወደ ኢየሩሳሌም ሰማያዊት ይወስዳቸዋል። ከዚህም በኋላ ቅዱስ ሚካኤል ወደ አብ መጋረጃ ውስጥ ይገባል። በዚህች ዕለት ምድራዊትና ሰማያዊት ስለሆነች ምሕረትን ከመንበሩ በታች ይሰግዳል። ስለ ውሃ ምንጮች፣ ስለ ወይን ቦታዎችና ስለ ምድር ፍሬዎች፣ በምድር ላይም ስለሚኖሩ ስለ ሰው ልጆች ነፍስ ሁሉ፣ ስለ እንስሳትም፣ ስለ ሰማይ ወፎችም፣ ስለ ባሕር ዓሣዎችም፣ በባሕር ውስጥም ስለሚንቀሳቀሱ ሁሉ የምሕረት ባለቤት ከሆነ ከአብ ዙፋን በታች ሁል ጊዜ በማመስገን ይሰግዳል። ልመናውንም እስኪሰማውና የምሕረትንም ቃል እስኪያስተላልፍለት ድረስ ከእግረ መንበሩ ስር አይነሳም። ለዚህ ዓለም ምሕረትን የሚለምኑ መላእክትም በየዓመቱ በኅዳር 12 ቀን በእግዚአብሔር የዙፋን አውደ ምሕረት ዙሪያ ተሰብስበው ለሰውና ለእንስሳትም ሁሉ ምሕረትን የሚለምን ቅዱስ ሚካኤል ከአብ መጋረጃ ውስጥ እስኪወጣ ድረስ ይጠባበቃሉ። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ለቅዱስ ሚካኤል የሰጠው ልብሱን እኒያ መላእክት ይመለከታሉ፣ ይቅርታን የማግኘት ምልክታቸው ነውና። ስለዚህ እኒህ መላእክት በምድር ላይ ምሕረት እንደተደረገ ሰውንም እንስሳንም ይቅር እንዳለ በዚህ ዓለምም የሚሆነውን ሁሉ ለይተው ቅዱስ ሚካኤል በለበሰው ልብስ አምሳል ያውቁታል። ስለዚህ በዚህ ዓለም ይቅርታ ለተደረገለት ስለ ሰው ልጅ ነፍስ ሁሉ ታላቅ ደስታ ያደርጋሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዛሬም ለችግረኞችና ለጦም አዳሪዎች ቅዱስ ሚካኤል ስም ምጽዋት ለመስጠት የሚያስቡ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛ እነግርሃለሁ፣ ምስጢሩ ድንቅ የሆነ ይህንን መጽሐፍ የጻፈ ቢኖር በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳት፣ መጎናጸፊያ፣ ልዩ ልዩ ንዋየ ቅድሳትን የሰጠ ቢኖር አንዲት እንጀራ ወይ አንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለ እሱ ቅዱስ ሚካኤል ቸል አይልም። ኃጢአቱም እንደ ባሕር አሸዋ እንደ ዱር ሳር ቢበዛ
ይሰረይለታል። ቢሞትና ወደ ኩነኔ ቢቀርብም እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም። የእግዚአብሔር ባለሟል ዮሐንስ ወይ አሁንም ድንቅ ምስጢር ያለበትን ይህንን መጽሐፍ አስቦ የጻፈ ለቤተ ክርስቲያንም መገልገያ የሰጠውም በእግዚአብሔር ቃል አምኖ በቤቱ ያስቀመጠውም ቢኖር በሽታም ረሃብም ወደ እሱ አይመጣም። ወደ ቤቱና ከብቶቹ ወዳሉበት ቦታ እርኩስ አውሬ አይገባም። በእርሻውም አይጥ፣ አንበጣ፣ ኩብኩባ፣ ተምች፣ ትል፣ ዋግ፣ አመዳይ፣ ውርጭ አይደርስም። እነዚህ ሁሉም ወደ እሱ አድራሻ ፈጽሞ ሊጠጉ አይችሉም። የችግረኞች በሽታ የሆነ ረሃብም ይህ መጽሐፍ ወዳለበት እስከ 4 እና 5 ትውልድ ድረስ ወደ ቤቱ ለዘላለም አይገባም። የውሃ ድርቀት፣ የእንስሳት እልቂት፣ በሰውም ዘንድ አባር ቸነፈር ተስቦ አይመጣም። የቅዱስ ሚካኤል ስም ኃይልና ረዳት ይሆነዋልና። የቅዱስ ሚካኤል ዝክሩን እና መታሰቢያውን ለሚያደርጉ ሁሉ ወደ እግዚአብሔር እየጸለየ ይለምንላቸዋል። በፍቅሩና በጸጋው በኃይሉና በጠንካራ ክንዱ በክንፉም ጥላ ለዘላለም ይከልላቸዋል። በቸርነቱም ይጠብቃቸዋል። ታላቅ ክብርና ልዑል የሚሆን በዚህ በቅዱስ ሚካኤል ድርሳን የሚገኘውን አስማተ መንፈስ ቅዱስ ሳይለይ ይህንን መጽሐፍ ያጻፈ የመላእክት አለቃ የሚሆን ቅዱስ ሚካኤል ከዚህ መጽሐፈ ድርሳን ፈጽሞ አይለይም። ይህን መጽሐፍ ከመጀመሪያ እስከ መጨረሻ በቅዱስ ሚካኤል በዓል ቀን የሚያነብ ሰው ቢኖር ስለ ክብሩ ስለ ገናነቱ ከቅዱሳን መላእክት በላይ አክብሮ ስለ ሾመው እግዚአብሔር ለቅዱስ ሚካኤል የሰጠውን ይህንን ስመ አምላክ አይለይ። ይልቁንም በእነዚህ በከበሩ በእግዚአብሔር ስሞች የሚታመኑ 14 ቀን የመታሰቢያ ዝክሩን ማድረግ ይገባቸዋል። የሚቻለው 14ቱን ዕለታት ያክብር፣ የማይቻለው ግን 4ቱን ዕለታት ሊያከብር ይገባዋል። ከሁሉ አስቀድሞ ታላቅ በዓሉ ኅዳር 12 ቀን ነው። ቀጥሎም ታላቅ በዓሉ ሰኔ 12 ቀን ነው። ከዚያም ነሐሴ 12 ቀን ነው። ከዚያም ታኅሳስ 12 ቀን ነው። እነዚህን በጥንቃቄ ያክብሩ። ሌሎቹ በዓላቶች ግን ጥር 12 ቀን፣ የካቲት 12 ቀን፣ መጋቢት 12 ቀን፣ ሚያዝያ 12 ቀን፣ ግንቦት 12 ቀን፣ ሐምሌ 12 ቀን፣ መስከረም 12 ቀን፣ ጥቅምት 12 ቀን ናቸው። ከዚህም ቀጥሎ ኅዳር 13 ቀን የአእላፍ መላእክት በዓል ሲሆን ታኅሳስ 19 ቀን ደግሞ የመላእክት አለቃ የሚሆን የቅዱስ ገብርኤል በዓል ነው። ያን ጊዜ በሰማይ ያሉ መላእክት ሁሉ አለቃቸው የሆነ የቅዱስ ገብርኤልን ክብር ለማየት ይሰበሰባሉ። የሌሎቹ መላእክት በዓል ግን ካለቆቻቸው ከቅዱስ ሚካኤል በዓል ጋር አንድነት ይውላል። የመልአኩ የቅዱስ ሩፋኤልና የካህኑ የመልከ ጼዴቅም የመታሰቢያቸው በዓል ጳጉሜን 3 ቀን አብሮ ይውላል። ይህችውም የታላቁ የሩፋኤልና የጻድቁ የመልከ ጼዴቅ በዓል ፈጽማ የከበረች ናት። ስሟም ዕለተ ምሪያ ይባላል፣ መድኃኒት ማለት ነው። ይችንም ቀን ላቅ አድርጋችሁ አክብሯት። በዚህች ዕለት ዝክራቸውን የዘከረ በስማቸው ለድሆች ምጽዋት የሰጠ ለቤተ ክርስቲያንም መባ የሰጠ ቀድሞ እንደተባለው ሁሉ ከክፉ ይድናል። በእነዚህም በከበሩ ቃላት ኃይልም ወደ ቤቱ ክፉ ነገር አይገባም። እስከ መቼም ለዘላለም መከራ አያገኘውም። በኃይል የሚመጡ ክፉ ሰዎችም አያሸንፉትም። በቅዱስ ሚካኤል የጸሎት ኃይል ድል ይሆናሉ እንጂ። ይህንን መጽሐፍ የጻፈው ያጻፈው ያነበበው የተረጎመውም ሲነበብም የሰማው ቃሉንም በንጹሕ ልብ የተቀበለ በሕይወቱ ሳለ ሐዘን አያገኘውም። ጠላቶቹም አያሸንፉትም። በሞተም ጊዜ ኩነኔ አያይም። የመላእክት አለቃ ቅዱስ ሚካኤል ያድነዋል። ይህንን መጽሐፍ የሚጽፈው ሁሉ ከጎስቋላ ቦታ ያስቀምጠው፣ በተቀደሰና በተባረከ መልካም ቦታ ያስቀምጠው እንጂ። ይህ ስመ አምላክ ያለበት ቃል ለዘላለም ታላቅ ኃይል የሚሰራ ነውና። በትሕትና ቃልም እነዚህን የከበሩ ቃላትን ተናገር። አካዕ አሚዕ ሌክቦኤ ኤንካ ካዚን አርያኪን ኤርናኬ ኬምካዮን ፔጉ ጌሎ አስኤሌቅ አስሎ አስከማ አላሶሙ ኤቅ ሬው ያበስቲክ ፒስኪር ጋርጎ አቢት ከቢስ ሬያ ፌኤ አንልካ ኢዊስ አብሶላ ኪፍካዊኑ አርህሉ አዋጽ አዊካ እሎ አሴሎ ዩብጎ ኤል አክእዊ አስ ከመእ ወዲናኬጓ
እነዚህ የከበሩ ቃላትና የእግዚአብሔር ኅቡዕ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበለጡ እንደሆኑ የታወቀ ነው። ይህንንም መጽሐፍ የሚያጽፍ ሰው ይህንን ኅቡዕ ስም ከመጽሐፍ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለሱ ጠላትን የማሸነፍ መከታና ጋሻ እንዲሆነው ለዘላለሙ በጨለማ የሚዘዋወሩ የጠላት ሰይጣን ኃይሎች በአሸናፊው በእግዚአብሔር በመዓቱ መቅሰፍት ይደምሰሱ። በቅዱስ ሚካኤል ጸሎት ደስታን የሚያበስር በቅዱስ ገብርኤልም ጸሎት በ99ኙም አለቆችና በተባበሩትም ጸሎት በ24ቱም ካህናተ ሰማይ ጸሎት መንበሩን በተሸከሙ በ40ቱ እንስሳ ጸሎት በነፍስ በሥጋ ንጽሕት በሆነች ከሴቶች ሁሉ በላይ የከበረች የፍጥረት ሁሉ እመቤት በሆነች አምላክን በወለደች በቅድስት ማርያም ልመናና ጸሎት ፈጽመው ይውደሙ። በመዓልትና በሌሊት በንጋትና በምሽትም በቀትርም በሰዓትም ከጧት እስከ ማታ ከማታም እስከ ጧት የሰውን ነፍስ የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉም የምድር ማዕዘኗን በሚያጸኑ በሰባቱ ነፋሳት ኃይል እንደ ጢስ ተነው እንደ ጉም በነው ይጥፉ። በእኔና የጥምቀት ልጆች በምንሆን የክርስቶስ አዲስ ሙሽራ በሆነች በዚች ቤተ ክርስቲያንም ዛሬ ተሰብስበው ባሉ የክርስቶስ ወገኖች በሆኑ ሁሉ ላይ ከላይ ምሕረት ይምጣ። በኋላኛይቱም ዕለት ፍጹም ደስታን ያሰማን። በዚያችን በምታስደነግጥና በምታስጨንቅ ሰዓትም የሕይወት ራስ ወርቅ ያቀዳጀን የሕይወት ልብስም አጎናጽፎ ኢየሩሳሌም ሰማያዊት ያግባን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። በቀና አምልኮት ከአማልክት ሁሉ በላይ ለሆነ እስከ መጨረሻዋ እቅታ ድረስ በሰው ሁሉ አንደበት ምስጋና ይገባል። በዚህ ዓለም በሚመጣውም ዓለም ይቅርታና ምሕረት ይደረግልን ለዘላለሙ አሜን። የምታነቡም ሁሉ ከቃሉ አታጓድሉ አትጨምሩም፣ ከእነዚህ ቃላቶች እንዳትለውጡ የተስማማችሁ ሁናችሁ ተገኙ እንጂ ከዚህ ቃል አንድ ቃል እንዳይገደፍ በትዕግስትና በእርጋታ አንብቡ። በበዓላቸውና በመታሰቢያቸው ቀን ቅዱሳን መላእክትና ጻድቃን ድርሳናቸውንና ገድላቸው እስኪነበብ በዚያ ይቆማሉና ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገድፍ ቢነጥብ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግልም ስለተገደፈው ስለ አንድ ቃል ያለቅሳሉ። ንባቡን ቢረዝም እስከ ነገም አትተውት። ድርሳናቸውን እና ገድላቸው እስኪፈጸም ድረስ ቅዱሳን ከዚያ አይሄዱምና። በአባ ሲኖዳ ገድል ከሚነበበው ቃል አንድ ቢገድፍ የነቢዩ የኤርምያስ ዓይን እንባውን አፈሰሰ ተብሎ እንደተጻፈ እንደዚሁም ሁሉ ሕዝቅኤልና ሚልኪያስ አንባቢው ቢተኛ ብዙ ጊዜ ቆመው ጠበቁ። እናንተም አንባቢዎች በልብ ንቃትና በፍርሃት ሁናችሁ አንብቡ። መጻሕፍትን ማንበብ የማትችሉ ቢሆን ግን ማንበብ የሚችለውን ጥሩ። ለእኔም ለጻፈውም ላጻፈውም ላነበበውም ለተረጎመውም ሲነበብም ቃሉን ለሰማ ሁሉ ጸልዩ። እግዚአብሔር ሁላችንንም በአንድነት ይምረን ዘንድ አምላክን በወለደች በቅድስት ማርያም አማላጅነት በቅዱስ ሚካኤል ጸሎት ደስታን በሚያስበስር በቅዱስ ገብርኤል ልመና በ24ቱ ካህናተ ሰማይ ጸሎት በ40ቱ እንስሳ አማላጅነት ደጋጎች በሆኑ በጻድቃንና በሰማዕታት ጸሎት በመንፈሳውያን መላእክትም አማላጅነት እኛን የጥምቀት ልጆች የሆን ሁላችንንም ይቅር ይለና ከሰይጣንም ወጥመድ ያድነን ዘንድ ጸልዩልን። የቅዱስ ሚካኤል በረከተ ጸሎቱ ሀብተ ረድኤቱ በሁላችን ላይ ይኑር ለዘላለሙ አሜን። ኤኮስ አስሌ ኤፓስ ኤነ ከምካም ኤቦካ ኪሮም ለካፍ ፌኤ ሌኬ ሎኬ አስቤክ አበሳኩ አሜዕ አወፅ ኤቃ ኤጴ ካብሬው አርሂሊ አዮን ያብሳት ጸ በቅዱስ ሚካኤል በጸሎቱና በልመናው የተማጸንን አምላክን በወለደች በእመቤታችን በቅድስት ማርያም ልመናዋና ምልጃዋ ያመንን እኛን ለዘላለም ልጇ ወዳጇ ያድነን አሜን። አካዕ ክስብኤል ቤቃ ጼቃ ሴቃ
አልፋ ወኦ ቤጣ የውጣ ዮድ አህያ ሸራህያ ኤልሻዳይ ጸባኦት አዶናይ አማኑኤል እልመክኑን። እነዚህ አስማቶች ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል በክንፎቹ ላይ የጻፈለት ናቸው። በእነዚህ አስማቶች ዲያብሎስ ከነሰራዊቱ በጨለማ መጋረጃ ተጠቅልሎ እንደወደቀ የኔንም ጠላቶቼንና ባላጋራዎቼን ለዘላለሙ ጣልልኝ፣ አሜን። የሕያው እግዚአብሔር የባሕሪ ልጁ ከእመቤታችን ከቅድስት ማርያም ሥጋን የለበሰ ጌታችን ኢየሱስ ክርስቶስ ሆይ ስለ ቅዱስ ሥጋህና ስለ ክቡር ደምህ ነፍስህና ሥጋችንን ከጥፋት አድን። ስለ ሚካኤልና ስለ ገብርኤል፣ ስለ ሱራፌልና ኪሩቤል፣ ስለ አፍኒንና ስለ ሳቁኤል፣ ስለ ኡራኤልና ስለ ሩፋኤል፣ ስለ ፋኑኤልም ብለህ ስለ ነቢያትና ስለ ሐዋርያት፣ ስለ ጻድቃንና ስለ ሰማዕታት ስማቸው ስለተጠራውና ስላልተጠራውም በአንድነት እግዚአብሔር ይቅር በለን ማረን። የምክርህ አበጋዝ የሚሆን ለሚካኤል ስለሰጠኸው ቃል ኪዳን የልጅህንም ሥጋ መልበስ ስለ አበሰረ ቅዱስ ገብርኤል ብለህ ኃጢአቴን አስተስርይልኝ፣ የሕዝቡንም ሁሉ ኃጢአት ይቅርበል። የሕያዋንም የሙታንም ጌታ አንተ ነህና ለዘላለሙ አሜን። ይሁን በእውነት ይደረግልን። ዓለምን ካለመኖር ወደ መኖር ያመጣ በስም ሦስት የሚሆን እግዚአብሔር ፍጥረትን ሁሉ የፈጠረ ሰማይን ያለ ምሰሶ ያቆመ ምድርንም በባሕር ላይ የዘረጋ ፀሐይና ጨረቃንም እንዲያበሩ የፈጠራቸው ከዋክብትንም በየወገናቸው የፈጠራቸው እሱም እንዳለ ሆነው እሱ እንዳዘዘ ተፈጥረዋልና ለዘላለም ጸንተው ይኖራሉ። የሰጣቸውንም ትእዛዝ አይተላለፉም። በየጊዜው በየዘመኑ በመዓልትና በሌሊትም እሱ ራሱ እንደደነገገው አሰለጠናቸው። በሰውም በመላእክትም ዘንድ ምስጋናው የመላ ነው። የጌትነቱም ምስጋና አያልቅም አይጎድልም። ምስጋናው ከእሱ ነው፣ ክብሩም ከራሱ የበርባሮስ ጨለማ ካስተያየቱ አይሰወረውም። በጽርሐ አርያም ሳለ የባህሮችን ጥልቀት በእጁ የሚዳስስ ምስጋናው በሰው አንደበት ሊነገር የማይቻል ባሕሪውም አይመረመርም። የመለኮቱም እሳትነት የተሰወረ ነው። ምስጢሩም ከሥጋዊው ደማዊ ሰው የተሰወረ ነው። የጥንት አነዋወርም ሊነገር የማይቻል ነው። የጥበቡን የባሕር ጥልቅነት የመላእክት አእምሮ የሰውም ሐሳብ አይሸጋገረውም። ለእሱ ክብር ምስጋና ይገባል። ገዢ ለሆነ ባሕሪ የመለኮቱም ምስጋና ይገባል ለዘላለሙ አሜን። በልዑል እግዚአብሔር አጋዥነት የቅዱስ ሚካኤልን ታምሩን ለማንበብ እናስቀድማለን እንጀምራለን። ተፈጥሯቸው ከነበልባል የሆነ የትጉሃን መላእክት የአለቆቻቸው አለቃ ቅዱስ ሚካኤል የኃጢአት ባሕር ጥልቀት እንዳያሰጥመን የጥምቀት ልጆች የሆነውን ሁሉ ልመናውና ምልጃው ከክፉ ዘመን ያድናል ለዘላለሙ አሜን። እግዚአብሔር ገናና ነው፣ የተመሰገነም ነው፣ ፈጽሞም ከፍጥረት ሁሉ በላይ ነው። የሰው ሕሊና ተመራምሮ የማይደርስበት ነው። ፍጥረትን ሁሉ የፈጠረ እሱን በመራቀቅ ዓይኖች ደፍረው ለማየት አይችሉም አለ ዳዊት በመዝሙር እግዚአብሔር ገናና ነው፣ ምስጋናውም ብዙ ነው። ዳግመኛ እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ወሰን የለውም እንዳለ። ዳግመኛም ዳዊት አቤቱ ሥራ ሁሉ ፈጽሞ ታላቅ ነው፣ ሁሉንም በጥበብ ፈጠር ካለ። ዳግመኛም የመላእክቶቹን ረቂቃን የሚላኩትን ከእሳት ነበልባል ያደርጋቸዋል አለ። የእግዚአብሔር መልአክ እሱን በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋልም አለ። የኃያላን አምላክ እግዚአብሔር ሁሉን የሠራ ሁሉን የፈጠረ ብርሃንን እንደ መጎናጸፊያ የሚያጎናጽፍ ዓለም ሳይፈጠር አስቀድሞ ንጉሥና ገዢ የነበረ የጥበቡ ጥልቀት ፈጽሞ ድንቅ ነው። መላእክትን ከእሳትና ከነፋስ የፈጠረ አንዱን የማይታይ አንዱን የማይዳሰስ አድርጎ እንዲላኩት ስሙንም ሁልጊዜ ያመሰግኑ ዘንድ ዛሬም ለዘወትርም በእውነት ለዘላለሙ የሚያስፈራ ከሆነ ነበልባል የተፈጠረ ደስ የተሰኘ የመላእክት አለቃ ቅዱስ ሚካኤል ያደረገው ታምር ይህ ነው። ልመናውና ምልጃው ይጠብቀን ያድነን፣ ከርኩስ የደም ባላጋራ ያውጣን። የጠላት ፍላጻ እንዳይነድፈን በክንፈ ጥላው ይሰውረን። አደባባያችንን ይከታትምልን፣ የቤታችንን አጥር ያጠንክርልን ይሸፍንልን። የጥፋት መንገድ እንዳያገኘን የምናምነውን ሁሉ ያድነን። ይልቁንም ወዳጁን
ገብረ ማርያምን ያድነው ለዘላለሙ አሜን። አፌን በምሳሌ እከፍታለሁ፣ የጥንትም ታሪክ እናገራለሁ። ከመሰረት ከስራ የተሰወረውንም አነባለሁ። የእሳትን ብርሃን የሚጎናጸፍ ቅዱስ ሚካኤል የሰራውን ድንቅ የሆነ ታምራቱና ኃይሉን እተረጉማለሁ። በየጊዜው ዘወትርም ምሕረትን የሚለምን ስለ ሰው ልጆች ሁሉ ወደ እግዚአብሔር የሚማልድ የሚጠሩትን ለማዳን ለመርዳት ፈጥኖ የሚወርድና የሚደርስ ጸሎታቸውንም የሚሰማ የሚታመኑበትንም ሁሉ የሚያድናቸው አምነው ስሙንም በመጥራት ለጠየቁት መልስ የሚሰጣቸው በባህርም በየብስም በመንገድም ሁሉ በችግርም በጭንቀትም ሁሉ ደርሶ የሚያድናቸው እሱ ነው። ከዕለታት በአንደኛው ቀን አስቀድሞ የሆነውን እነሆ አሁን እዚህ ለተሰበሰባችሁት እንነግራችኋለን። ብዙ ሰዎች ከግብፅ አገር ገስግሰው ወደ ባህር ወደብ ሄዱ። እዚያም በደረሱ ጊዜ በመርከብ ላይ ተሳፈሩ። ከደረቁ ቦታ ትንሽ ርቀው በባህሩም መካከል ሲደርሱ ለመስጠም እስኪደርሱ ድረስ ታላቅ ነፋስ በላያቸው ተነሳ። የባህሩን ማዕበል ከፍ ከፍ እያለ ተራራ መስሎ መጣ። የባህሩን ማዕበል በመርከቡ ላይ ወጥቶ ለሞት በደረሱ ጊዜ የበለጠ ማዕበል ተነስቶ ሊገለብጣቸው ደረሰ። ክፉ ሞትና በከንቱ መጥፋት እንደመጣባቸው ባዩ ጊዜ በሐዘንና በስቃይ ተዋጡ። የሚያጽናና የሚያድናቸው አጡ። ተስፋቸውንም ቆረጡ። ያን ጊዜ በዚያች ቀን እንዲህ ሲሉ ጮኹ። ታላቁ ገናናው ቅዱስ ሚካኤል ሆይ በሰማይ ላይ ላሉ ኃያላን አለቃቸው አንተ የይቅርታና የኃይል መልአክ ነህና፣ የሰላም መልአክ ሆይ ወደ እኛ ተመልክተህ እርዳን። እኛን የተጨነቅነውን አድነን። ወደ እግዚአብሔር ስለ እኛ ለምንልን። በኃጢአት ከመሞትና ከጥፋት እንድን ዘንድ የሞት መጋረጃ ዓይናችንን አሁን ሸፍኖታልና የጥፋትንም ጥላዋን አይተናልና እያሉ ሁሉም በአንድነት ጮኹ። በሙሉ ልባቸውም ወደ እግዚአብሔር አሰሙ። በሚያቃጥል እንባና በመረረ ለቅሶ በመርከቡ ውስጥ ያሉት ሁሉ ከባህሩ ማዕበል ያድናቸው ዘንድ ጮኹ። ያን ጊዜውን በዚህችው ዕለትና ሰዓት እግዚአብሔር የልባቸውን ሐዘንና ልመናቸውን ሰማ። ወዲያው ቅዱስ ሚካኤል ከሰማይ ወረደና ያንን መርከብ በእጁ ይዞ ሳበው። በውስጡ ያሉትንም ሰዎች ወደ ዳር አወጣቸውና ፈጽሞ ጥቂት እንኳን ጥፋት ሳይነካቸው በሕይወታቸው ተሻገሩ። ይህንንም ታምራት ለሰው ሁሉ ነገሩ። በቅዱስ ሚካኤል እጅ ከባሕር ሞገድ ያዳናቸው እግዚአብሔርን አመሰገኑት። እነሱም እስከ ዕለተ ሞታቸው ድረስ በየወሩ በ12 ቀን ዝክሩን ሲዘክሩ መታሰቢያውን ሲያደርጉ ኖሩ። የዚህ የገናናው የመላእክት አለቃ የቅዱስ ሚካኤል ልመናውና አማላጅነቱ ይጠብቀን፣ በጠላትም እጅ ከመውደቅ ይሰውረን። እኔን አገልጋዩንም ከነፍስና ከሥጋ ሕማም በክንፈ ጥላው ይሰውረኝ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት እናምናለን። በዚህ በኅዳር 12 ቀን የሰማያውያን ሰራዊት አለቃና ክቡር የሚሆን ለሰው ሁሉ የሚራራ ሁልጊዜ በእግዚአብሔር መንበር አጠገብ የሚቆም ስለ ሰው ልጆች የሚማልድ የመልአኩ የቅዱስ ሚካኤል የበዓሉ መታሰቢያ ቀን ናት። ይህም ለነዌ ልጅ ለኢያሱ በታላቅ ክብር ሆኖ በንጉሥ ጭፍራ አምሳል የታየው ነው። ባየውም ጊዜ ደነገጠ፣ በምድር ላይም ወድቆ ሰገደለት። እሱም ጌታዬ ሆይ ከእኛ ወገን ነህን? ወይስ ከጠላቶቻችን ወገን አለው። ቅዱስ ሚካኤልም ከሰማይ ሰራዊት አለቆች አንዱ ነኝ፣ በዚች ቀን አማሌቅን በእጅህ እጥለዋለሁ፣ በኢያሪኮ አንተን አነግሣለሁ አለው። ይህ መልአክ ከሰማዕታትና ከቅዱሳን ጋር ባለ መለየት ገድላቸውን እስኪፈጽሙ ድረስ ያጸናቸዋል፣ ትዕግስትንም ይሰጣቸዋል። ዝክሩና መታሰቢያውን አድርጉለት፣ ምጽዋትን ስጡ። በስሙም ከዓመት እስከ ዓመት በየወሩ በዓሉ በሚውልበት በ12 ቀን እስከ ማግስቱና ሳልስቱ ድረስ በማብላት በማጠጣት በዓል አድርጉ። እሱ ስለ ምድር ፍሬዎች፣ ስለ ዝናብና ስለ ወንዝ ውሃዎችም፣ ስለ ሰማያውያን ንፋሳት እግዚአብሔር ተግባራቸውን በሰላም ያስፈጽማቸው ዘንድ በትጋት ይለምናልና። የዚህ የመልአኩ የቅዱስ ሚካኤል ልመናውና አማላጅነቱ ከሁላችን ጋር ይኑር ለዘላለሙ አሜን። ለሁሉም የምትራራ ጨካኝ አይደለ አንተን መልአኩን ሰላም እልሃለሁ። ጌታዬ ሚካኤል የምልህ እኔን በረድኤት ጥላ ከጧት እስከ ማታ ከክፉ ነገር ሁሉ ሰውረኝ። ከልጅነት የጀምሮ ጸብና ክርክር እፈራለሁና። መኖሪያ በበረሃ የነበረ የምስራች አዋጅ ነጋሪ ዮሐንስ ወይ ደስ በሚያሰኝና መዓዛ ባለው ቅባ መንፈስ ቅዱስ እንደ ብርሌ በጠራ አደባባይ ዛሬ ለመገለጽ ሰላም እላለሁ። ስለዚህም ባሪያም
ያለ ከልዑል መሠዊያ መካከል የሚገኝ ፍህም እሳት ቅዱስ ሚካኤል በአንተ ልመና መጥቶ የኃጢአቴን እሾህ ያቃጥል ዘንድ እሻለሁ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብሁ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምኦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛውን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ከሊቀ መላእክት ቅዱስ ሚካኤል ረድኤት በረከትን ያሳትፈን። በዓሉን በዓለ ፍስሐ በዓለ ደስታ ያድርግልን።